ልጆች አቤት ልጆች አቤት ልጆች ሜላሎ የተሰኘው ሰዓታችን ላይ ተገኘን 3 ቆንጆ ልጆችን ይዘን እንኳን ደህና መጣችሁ እንኳን አብሮ ደህና ናችሁ እንኳን አብሮ አደረሰን እንኳን አብሮ አደረሰን ፍቅርዬ ጥበብዬ እንኳን አብሮ አደረሰን አሉን በዓል አይደለም ብዙ ጊዜ እንኳን አደረሳችሁ ሲባል እንኳን አብሮ አደረሰን የሚባለው እንኳን ደህና መጣችሁ ሲባል ምን ይባላል እንኳን ደህና ቆየን ሁለቱ አላሉ ምን ይባላል እንኳን ደህና ቆያችሁ እንኳን ደህና ቆያችሁ ብትል አሁን እንደዛም እስቲ የሚባለው እሺ መጀመሪያ ታዲያ ምንድነው የሚያረጉት ስማቸውን ይንገሩን ከዛ ደግሞ ዛሬ ቦራ ሄደው በጣም ደስ የሚል ጊዜ አሳልፈው እንደመጡም ሰምተናል እንዴት እንደነበረም እንጠይቃቸው ከማን ከዚህ ጋር እንጀምራ በቀይ አይደል ሁሉ አሪፍ ነበር እኔ ፍቅር ስምሽ ንገሪኝ እስቲ እኔ ፍቅር ስሜ ሪምና ሞጬ ይባላል ሪምና ሞጬ ይባላል ስንት አመቷ ነው ሪምናዬ 7 አመቷ ውሎሽ ጥሩ ነበር ደስ አለሽ ወደድሽው እሺ አንቺስ ስሜ አሜን ነብዩ ይባላል ውሎ አሪፍ ነበር አሜን ነብዩ ስንት አመቷ ነው 8 አመቷ ውሎ አሪፍ ነበር ደስ አላችሁ ስለዚህ ዛሬ ምን ተጫወታችሁ እስቲ ሪምናዬ ትንገረን እዛ መጫወቻ ብቻ ሄጄ ተጫወትኩት መኪናና ዳንሱ ምን እንደሆነ ግን ለማየት ጓጓው ታሳይናለች ወይ አሜንዬስ ዳንስና ፈረስ እኔ ዳንስና ፈረስና መኪና ከዛ ስምሽ ደግሞ ማን ሆነ ሊያት ማን ሊያት በላይ ስንት አመቷ ነው ሊያት 6 አመቷ እና ቦራ ሄዳችሁ በደም ተዝናናችሁ ስለዚህ ብቻቸው አይደለም የመጡት ከማን ጋር እንደመጡ ይንገሩንና ቤተሰቦቻቸውን ደግሞ ወደ ውስጥ እንጥራ ከማን ጋር ነው የመጣሽው ሪምናዬ ከናቴ ጋር ከናትሽ ከማን ትባላለች እናትሽ ወይንሸት አቢ አባት ስም አላት እናትሽ አላት አይደል ማን ነው አሸብር እሺ አሜንዬስ ከናቴ ጋር ማን ነው የምትባለው እንዬ ተክለ ገብርኤል ደስታ እንዬ ትክክለኛ ስሟ ነው የሚጻፈው ስሟ ነው እንዬ ተክለ ገብርኤል ደስታ እሺ ታክስቷ ጋር አክት ማን ነው ስሟ መና ምን ያምር ቤተሰቦቻቸውን እንጥራ ወደ ውስጥ እንጥራ አይደል ወላጆችና ቤተሰብ እንግዲህ እንኳን በሰላም መጣችሁ እንኳን ደህና ቆያችሁ ደክማችኋል እንዴ ቡና ይምጣ ይመጣል ደግሞ ጥበብ ስታፈላ ጎበዝናት እንዳያሳስባችሁ አይ አንድ ቀን እንኳን አሳር ያለው ሉላዬ የኔ ነገር አይወራም እንኳን ደህና መጣችሁ እንኳን ደህና ናችሁ ልጆቻችሁ እንግዲህ ዛሬ በቦራ አሚዝመንት ፓርክ በጣም ቆንጆ ጊዜ አሳልፈው ነው የመጡት ከዛኛም ደግሞ አንድ ነገሮችን ሞክረናቸዋል ግን ከማን ጋር እንደመጡ ቅድም ስላስተዋወቁን ልጆችን ሊጫወቱ እንሸኛቸውና ከቤተሰባቸው ጋር ቆይታ ብናደርግ ግቢያችን ሰፊ ጥያቄዎቹ ጋር ከመግባታችን በፊት ያው የእህትሽ ወይ የወንድምሽ ልጅ አክስት ነሽ አይደል ምን አይነት ጸባይ ነው ያላት ሊያት በጣም ጨዋታ ትወዳለች እና ከሰው ጋር በጣም ተግባቢ ናት ጨዋታ ምትወድ ተግባቢ ልጅ ትምህርት ቤትም እንደዛ ማለት አሜንስ አሜን ከሰው ተግባቢ ናት ጨዋታ ላይ በጣም ምንም ታስቸግር ነገር አይደለች ለዚህ ጨዋታ ትወዳለች ከሰው ጋር ትግባባለች በደንብ እሺ ሪምናስ ጨዋታ ትወድልኝ አይዞሽ እንዴ ረሳቂ እንደረበሽ እንድትገኝቶ ነው አንዴ ከጀመርን ግን እኛ እናቆም እንደው አደራሽ ታኔዎች በዚህ ሲል ነው የምታገኙኝ እንጂ ምንድነው ግን ያሳቀሽ ቃፍርሽ አስቆይ ነው መብራት የትኛው ያሳቀሽ መብራቱ ስለምወድ ነው ሳቂ ማርያም እንዴ እንደልብ ዋላምጣ አይ እንደዚህ ኧረ አይዞሽ ፍለናበይ ሪምና ምን አይነት ልጅ ናት ሪምና ተጫዋች ናት ከሰው ጋርም ተግባቢ ናት መዝናናት ደስ ይላታል ለየት ያለ ባህሪዋስ የላትም ለየት ያለ ባህሪ እንኳን የላትም ለየት ያለ ባህሪያቸው ልጆቻችን ይመስለኛል የሆነ ወይ ትምህርት ቤት ሲሄዱ ከጓደኞቻቸው ጋር ይመስለኛል የሚያሳዩት አይደል አዎ በቃ ማለት ለየት ያለ ባህሪ የሚባል በቃ መጨፈር ትወዳለች አስጨፍረናት ነው የምትሄደው አጨፍራለች በጣም እናንተ ጋርስ ሌላ ታለንት አላቸው ትዘፍናለች ትዘፍናለች ጨፈራ ምናምን
እሷ የእንትን ነገር ደስ ይላታል። ይሄ የሚቀቡት ነገር። አሜን ጋስ አሜን አዎ በጣም ነው የምትወደው ዳንስ። አዎ ልጆቻችሁን ከማጫወት ባለፈ ፈትነናቸዋል። ፈተና ሲባል ያው የጽሁፍ ፈተና አይደለም። የተለያዩ ነገሮችን እናስሞክራቸዋለን። ከዛ በኋላ ምን እንደሚሉ ነው የምናየው። እኛም ልጆቻችን ምን እንደሚሉ ምን ገምተው ነገር አለ፣ እነሱ ግን ምን እንደሚሉ አናውቅም። ሁሉ ጊዜ ጥያቄ የሚሆን ነገር ነው። ስለዚህ የመጀመሪያ ፈተና ምንድነው ጥበቤ? የመጀመሪያ ፈተና ውስጥ ከመግባታችን በፊት ልጆቻችሁ አብሯችሁ ጉሊት ምናምን ይሄዳሉ? እኔ ትሄዳለች። ስለዚህ ኪሎ ምናምን ታውቃለች። አዎ ኪሎ አስቤዛ ላይ ጥሩ ናት ማለት ነው። ያው ታያለች። እንዲሞክሪያት አላውቅም። በርግጥ ግን ታውቃለች። ታያለች፣ ትሄዳለች። የአሜን እናት አሜን ይዣት ሄጄ አላውቅም። ሄዳ አታውቅም ጭራሽ ከማንም ጋር። እሺ ሊያትስ? ሊያት ማለት አሁን ለምሳሌ እንደዚህ አትክልት ቤት ወይ ሱቅ ምናምን አብራ የምትወጣበት ሁኔታ አለ። ኦኬ እሺ የመጀመሪያው ቻሌንጅ ሙዝ በጋሪ የሚሸጥበት ሄዱና እቺ ሚዛኗ አለች አይደል አንጠልጥለን የምንለካባት ያቺ ሚዛኗ እቺ ነገር ምንድነው ስትላቸው ሚዛን ይላሉ ወይስ ምን ሊሉ ይችላሉ? የምታውቀው ይመስለኛል። ምን ልትል ትችላለች? አላውቀውም ይመስለኛል። ያው እኔ ግን ልገምት ምን ልትል እንደምትችል እኔ እንጃ። ልጆች ሊሉ የሚችሉት ቃል እኔ እንጃ። ስለዚህ አታውቀውም። እሺ የአሜን እናትስ? አሜን ልታውቅ ትችላለች። ምን ልትል ትችላለች? ሚዛን ነው ብላ ትመልሳለች? አዎ ስለዚህ ሚዛን ነው ትላለች። ሚዛን ነው ትላለች። አዎ የሪምና ትላለች። ሚዛን ነው። አዎ ሁለት ይላሉ። ለሊያት ደግሞ አትል። እስቲ እንያቸው። እስቲ የሊያትን አይተን እንመለሳ መጀመሪያ አይደል? እሺ ስሙ ይመስለኛል። ይህ ስሙ ምንድን ነው? ይህ የሙዝ መያዣ ነው። አይ ይመስለኛል አንቺ እና እሷ አብራችሁ በደንብ ታሳልፋላችሁ ማለት ነው። እንዴ ደስ ሲል ግን መልሶ ልክ ነበረች። አዎ የሙዝ መያዣ። እሺ በቀጣይ ደግሞ የምናየው የሪምናን ነው። ሪምና ምንድን ነው የምትለው? ትመልሳለች ብላለች። ትመልሳለች እንዴ ሚዛን ብላለች እናቷ። እስቲ እንየው። ምን ነው የሚባለው ግን ይሄ? ስለዚህ መለሰችው ማለት ነው። መልሰዋለች። መመዘኛ ሚዛን አንድ ነው። አይ እሷ ማስመዝና ነው የምትገዛው። አዎ ከባድ ሚዛን ናት ራሷ በቃሽ። እሺ አሜንስ? ምንድን ነው ነገር? አሜን መለኪያ የምን መለኪያ? የፍራፍሬ ቃሉ ነው እንጂ መለኪያና መመዘኛ አንድ አይነት ናቸው። በትክክል መልሰውታል ሶስቱም። አንቺ እሺ ልጆቻችሁ ስለ ፍራፍሬና አትክልት ምን ያህል ያውቃሉ? ብዙ አትክልትና ፍራፍሬ አይነታቸውን ያውቃል። ብዙ ጊዜ የሚወዱትን ነገር ለምሳሌ ሙዝ፣ ስትሮበሪ የተወሰኑትን አትክልትና ፍራፍሬዎች አይደለም የሚያውቁት። ምን ያህል ያውቃሉ ብላችሁ ታስባላችሁ ልጆቻችሁ? ሁሉንም ባታውቅ ታውቃለች። ብዙ ታውቃለች። እሺ አሜንስ? አሜንም ታውቃለች። ሊያትም ታውቃለች። ወይ የሚወዱት ፍራፍሬ ምንድን ነው? አሜን አፕል። አለና ስትሮበሪ። ሊያትም ስትሮበሪ ስትሮበሪ። እኔ ስትሮበሪ መረዳቸው የሚገርመኝ ልጆች ቀለሙና እንትኑ ነው ቴስቱ እኮ በጣም ይቆመጣሉ። ኧረ ደስ ይላል። አንዳንዶቹ እኮ ይጣፍጣሉ። አንቺ እኮ ልጅ ነሽ። አንቺ ከልጆቹ ጋር መጠየቅ ያለብሽ። ኧረ አሁን ይሄ የኛ ውይይት ነው። እሺ ግሬፕ ፍሩት ወይ ደግሞ በተለምዶ የበረሃ ሎሚ የሚባለው ብርቱካን ነው የሚመስለው የምታውቁት ከሆነ ልጆቻችሁን ያው እንደ ብርቱካን ልጣ አጫዋቻችን ታበላቸዋለች። ስታበላቸው ግሬፕ ፍሩት ይቆመጥጣል አይደለም? ለልጆች ለኛ ራሱ ትንሽ ከባድ ነው ጣዕሙ። አዎ ስለዚህ ልጆቻችሁ ቀምሰው ዝም ብሎ ይበሉላታል ወይስ ደግሞ አይ አልፈልግም በቃኝ ብለው ይተውታል ነው? ሪምና ምንድን ነው የምታረገው? ትተዋለች በቃኝ ብላ ግሽግሽ ብላ። ኧረ ተወደው። አሜንስ? አሜን ትበላለች። ሼበኛ ናት ማለት ነው። ሊያትስ? ሊያት አትበላውም። ብርቱካን ማለት ቀምሳት ትተዋለች። እስቲ ስለዚህ አይተነው እንመለስ። ከሪምና እንጀምር። ቆንጆ ላንቺ መርጬ ልስጥሻል። በጣም የቸኮልኩት ሲያማምር ደግሞ በጣም ትላልቅ ነው። ኩሏ ምን በላው? 1 2 3 ጣፍጣላ ዲስ በጣም ሊጣፈጠኝ እንጨርስባቸው እንዴ እንዳለ
ይጣፍጣል። ወደድሽው? ከዛን ጨርሶ ስትባል ከዛ ስብልት አትበላም ነበር ያልሽኝ። በላች ልጆች ምን ይላሉ የሚባለው እኮ ለዛ ነው። እኔ ተንገሸገሽኩኝ ለሷ። አልፈለገችም እኮ እኮ ይሉኝታ ይዟት እኮ ነው። በቃ እሷ አብረን እንብላ ስላለቻት ብቻዋን ከምትበላ ብላ ነው። እሺ ቀጣይ ማን ይሆን? የአሜን ዋው አፍጣላ ትንሽ መረር ይላል። እኔ እኮ ምን እንደሆነ ታውቂያለሽ? ያራዳ ልጅ ብያታለሁ። አሜን አይ መረር ይላል ያዝን ያደረገች እምቢም እሺም አላለችም። አይ ስለዚህ ይሉኝታ የለባትም። ጥሩ ነው። እኔ ግን ወድጄዋለሁ። የፈለገ አይመለስ እንጂ ጥያቄው ደስ ብሎኛል። በቃ ከመረራት መረራት ነው። በጣም ነው የሚጣፍጠው አይደለ? ቆንጆ ነው። ግሽ ይሄንን ጨምርልሻለሁ። እሺ እንደሚጣፍጥ ወደድሽው? ግጥም አድርጋ ነው እንጂ የበላችሁ። እንደውም ከእሷ ከሶስቱም ከሁለቱም የበላችሁ እኩል ያት ናት። እንደውም አንዳንድ ጊዜ እኛ የምናስባቸውና ከዛ ደግሞ ሲወጡ ሌላ ናቸው። ግን በጥሩ መንገድ ነው። ደስ ይላል በጣም። እንግዲህ ልጅ ስንታለል ልጆችኛ ልጆች ስንታለል በጣፋጭ ነገር ነው አይደል? የምንታለለው ጣፋጭ እንወዳለን። በጣም በጣም ትወዳላችሁ። እስካሁን የምንወድም አለን። ግን ተመስገን ጣፋጭ እንጃ ብዙ ሰው ይወዳል እኮ ያው መጠኑ ይለያያል እንጂ የሚበላበት ጣፋጭ እኮ ደስ ይላል። እንዴት ነው ልጆቻችሁ ጣፋጭ ላይ ይወዳሉ አይወዱም? ትወዳለች። አሜንም ትወዳለች። አሜንም ትወዳለች። ሊያትም ትወዳለች። ጉዳቸው ፈላ። የመጨረሻው ፈተና አይስክሪም አጫውሻችን አይስክሪም ይዛ ትመጣና ለነሱ አልተገዛም። አንድ ብቻ ነው ይዛ የመጣችው። ልጆቻችሁ ግዢልኝ ይሏታል ወይስ ምንም አይሏትም? አይደሉ ላይ ሊያት ትላለች። ግዢልኝ ትላታለች። እውነት አሜን አትልም። ሪምና ሳትጠይቃቸው ሳትጠይቀስ ብላ የምትበላው እሷ የራሷ አትላት። ጸጥ ነው የምትላት። ስጪኝም የለ ምንም የለ። እኔ ግን ጠይቅ ነበር። እስቲ እንየው። እኔ ጓጓው እውነት በጣም ነው የሚጣፍጠው። አይስክሬማቸው እዚህ በጣም ቆንጆ ነው ተብሏል። ስለዚህ አንቺ ፀሐይ ሲሆን ነው የምትወጂው? ይሄ ከለር ምንድን ነው? ጥቁር ነው ይሄ? እሺ እቺ ካፓስ እቺ ምን ከለር ነች? ነጭ ከለር። እሺ እቺ ማንኪያዋስ? ነጭ። ማንኪያዋም ነጭ ነች። አይስክሬም በልተሽ ታውቂያለሽ? እሺ የሊያትና የሪምና ነው የቀረን። እስቲ እና ውሎ ጥሩ ነበር። ሊያት ቆንጆ ነበር። ደስ አለሽ? በደንብ ተዝናናሽ? እስኪ ትምህርት ቤት ጓደኞችሽ ንገሪኝ። ሲናን፣ እሺ፣ ጋሊላ፣ እሺ፣ ብስራት፣ እሺ፣ ብስራት ሌላ ያህል ብስራት አይደለም ሌላ ቲት እቺ ነገር አታምርም እኮ ያ ዳይኖሰር አለ። እኮ አታምርም ያት ዳይኖሰሩማ ዝናብ ገብቶታል። አሁን እንዴት እንጫወታለን? እኔ አይስክሪም ያለው በጣም እንፈልገው። ለኔ አንቺ ግዢልኝ ብላለች። ለኔም ብላለች። በትክክል ተመልሷል ማለት ነው። እሺ አሁን የቀረኝ ማን ነው? የሪምና ነው። እኔ ልጅ እያለሁ ሁሌ ይገዛልኝ ነበረ። ሁሌ ነበር የምበላው። እሺ የት ነበር የምማረው አልሽኝ? ዛጎል። የት ነው ዛጎል? ዛጎል ማቢ ያላ ቆም ታሳይኛለሽ ወይ አንድ ቀን? እቃውን አይሻት ልጅ አታምራ? ታምራለች። ትንሽ ሶስቱም እኩል ነጥብ ነው ያመጡት። ስለዚህ መለያ ጥያቄ ያስፈልገናል አይደለ? የመጀመሪያ መለያ ጥያቄያችን ደግሞ የሚሆነው ልጆቻችሁ እናንተ የምትወዱት ምግብ ምንድነው ቢባሉ ምን ብለው ሊመልሱ ይችላሉ? እናትሽ የምትወደው ምግብ ምንድነው ብትባል ሪምና ምን ትላለች?
ድንች። ስለዚህ ድንች በሚለው ይዘናል። የሪና ነሽ። አሜንስ ምን ትላለች? ድንገት ሰላጣ። ኧረ አሜን ግን በቃ አድቫንስ ናት። እሺ ሊያትስ? እርግጠኛ አይደለሁም ግን ሩዝ ምትል ይመስለኛል። ሩዝ ምትል ይመስልሻል? ስለዚህ ውጤቱን ካወቅን በኋላ በዛውም እንሸልማለን። ልጆችን ወደ ውስጥ እንጥራቸው አይደል? ቅመሞች በድጋሚ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። የኔ ብትል እዚህ ጋር ምን ይታይሻል? ብዙ መጫወቻዎች። ጥበብዬ ከመሸለማችን በፊት ግን እንጠይቃቸዋለን። አንድ ጥያቄ አለ። ጥያቄያችን ምን መሰላችሁ? እናትሽ የምትወደው ምግብ ምንድን ነው? ሪሚ? ምስር። እሺ አሜንዬስ? ሰላጣ። ፍቅልዬ አክስትሽ የምትወደው ምግብ ምንድን ነው? ፍርፍር። ለእኛ ሁሉም ልጆች ስንተኛ ናቸው? አንደኛ። ግዴታ ግን አንድ አሸናፊ መኖር ስላለበት ብቻ የዛሬ አሸናፊያችን አሜን ናት። ግን ሁሌም አንደኛ ናችሁ እንዳትረሱ። ሁሉም ግን ስንተኛ ናቸው? በድጋሚ አንደኛ። ጥበብዬ እሱን ነገር ግን እኔ ይዤው ልሂድ እንዴ? ቆንጆ በጣም ነገሮች አሉ። ቆይ ሁለት አለላ እንደዚህ አትሹም በጀርባ ቢያስገባኝ ጥሩ ነበር። ለመሸከም ይበችሻል። ማሳነስ ማስተለቅ እኮ ትችያለሽ። አንችልም። አትቺ? እሺ። እቺ ነገር የኔ ናት እንዴ? ደግሞ ስንት ነገር እንዳለው አይተሽዋል? በጣም ብዙ ነገሮች። በጣም ነው የሚያምረው። ፐዝል ነገርም ይመስላል። ለማናቸው? ይኸው እኔ ልሰጣት ነው ለሪሚ። እሱ ለኔ ነው እንዴ? ማይክም አለው ፒያኖም አለው። በስማም ሉላይ ግን ያልታየሽ ነገር ሊኖረው ይችላል። ለኔ ያልታየ ላንቺ የሚታይ። እስቲ እኔ ጨፍኝ ልግለጠው። እስቲ ምንድነው? ሌላ ምን አለው? ማይክ አለው፣ ፒያኖ አለው፣ የተለያዩ ሙዚቃዎችን ይጫወታል። አንቺ ነገር ግን ለኔ ሳይሆን አይቀርም አይደለም። ከፍቼ ሁሉ መንካት ፈለኩ። ለሁለት ወይ ከፍለን ነው ግማሽ ግማሽ ይዘን እንሂድ። አሜንዬ ከዚህ ፒያኖና ከኩሪፍቱ ወተር ፓርክ የአንድ ቀን መዝናናት የትኛውን ትመርጫለሽ? ኩሪፍቱ ወተር ያራዳ ልጅ ይሄ ለጥበብ እንስጣት። ምን አልሽ አንቺ? ቆጨኛል። እኔ ደስተኛ ነኝ። ይኸውችን ይዣት ወደ ቤት አይደል? ልውሰዳታ። አመሰግናለሁ በእውነት። ስለዚህ እንግዲህ አሜንዬ ኩሪፍቱ ሄደሽ ከእናትሽ ጋር በጣም ቆንጆ ጊዜ አሳልፋችሁ ተዝናንታችሁ ወተር ፓርክ ላይ ተጫውታችሁ ትመጣላችሁ ማለት ነው። እንኳን ደስ አለሽ። ወላጆች እንዲሁም ቤተሰቦች እዚህ ድረስ መታችሁ በጣም ደስ የሚል ጊዜ ነው የሰጣችሁን ከነ ልጆቻችሁ። ልጆችም እዚህ ድረስ መታችሁ በጣም ደስ እንዲለን ስላደረጋችሁ ከኛ ጋር ስለቆያችሁ እንወዳችኋለን፣ እናመሰግናችኋለን። ልጆች አቤት፣ ልጆች አቤት፣ ልጆች አቤት። ልጆች ምን ይላሉ? ይሄን ይመስል ነበረ። እኛ ልንሰነባበታችሁ ነው። ቻው።